ምን አጠፋው? ከዚህ በላይ ምን ታደርገኝ? ምን አድርገሽ ነው እናቴ? ለምንድን ነው የተናደድሽብኝ? ቆይ ስለ አባቴ አላነሳም አላልከኝ ነበር? ታዲያ መቼ አነሳው? አትዋሽኝ። እኔ ውሸት አልወድም። ኧረ አልዋሸሁሽም። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬም በድጋሜ መጥቻለሁ። አሁንም አዲስ ቪዲዮ ነው። አቶ በኃይሉ በጣም ቡና አንድ ላይ ከእህቱና ከዶክተሩና ከቢሌን ጋር ከቃልዬ ጋር ከሁሉም ጋር ተሰብስበው እንደ ቤተሰብ ቡና ሲጠጡ ዶክተሩ ዝም ብሎ የሆነ ንግግር ሲናገር ልክ ስለ ቢሌን ሊያወራ ስለ አቶ በኃይሉ አውቆ ቡናው ትናለኝ ውሃው ቡናው ሱካር የለውም በጨው ነው የሰጠችኝ ብሎ ቡናውን ሲተፋ ነበረ። ወንድሜ ምንድነው የሆንከው? ችግርህ ምንድነው? ብለው ሁሉም ሲደነግጡ ነበረ። ሰላሜና ወንድሜ ምን ነክቶህ ነው ብላ ስትጠይቀው አይ ምንም አልሆንኩም ቡና በጨው ነው የተሰጠኝ ብሎ ሲነግራት ነበረ። ነገር ግን እሱ አውቆ እንደሆነ ዶክተሩ ስለ አንዳንድ ነገር እንዳያወራ ለዛ ነው እንደዚህ የሚያደርገው። እንግዲህ ውድ ተመልካች በጣም በሚገርም ሁኔታ ዶክተሩ ለምርመራ መጥቶ ምርመራውን እንግዲህ ውጤቱን ስላወቀ ነው መሰለኝ ብሌን የቤት ሰራተኛ ለሰላሜና ሆና ተቀጥራ እንደምትሰራ ሁላችንም አብረን እናውቃለን ማለት ነው። ነገር ግን ነገሮቹ በጣም ከበርበድ ስላሉ አሁን ሰውየው ዶክተሩ ቡና ስታፈላ ብሌን ዝም ብሎ ነው የማያት። ብሌን ደግሞ ዞር እያለች ቡናውን እያርገበገበች ብሌን ዝም ብላ ነው የምታየው። እንደ ዛሬ ሰውየው ምን ነክቶት ነው እንደዚህ የሚያየኝ ብላ እያለች በጣም እየደነገጠች ነበረ። በመካከሉ ላይ አቶ በኃይሉም ስለ ልጅቷ እሷ እኔ እኮ በመጀመሪያ ደረጃ ወደ ቤት ስገባ የሰላሜና ልጅ ብሌን መስላኝ ብሌን ነች ብዬ ነው። ቃልዬ ደግሞ በፍጹም የሰላሜና ልጅ አትመስልምና ችግሩ ምንድን ነው? ስለዚህ እንግዲህ ኬት መታ ነው? ገረድ እኮ ነች እሷ። ኬት መታ ነው የሰላሜናን ልጅ የምትመስለው? የሰላሜና ልጅ እኔ ነኝ ቃልዬ ብላ ስትናገር ነበረ። ነገር ግን ወይኔ ዞር ብላ ቃልዬ ወይኔ ጉዴ ፈላ፣ ላይሳካልኝ ሁሉንም ነገር አበላሸውት፣ ላይፌን ላይሳካልኝ በጣም ብዙ ነገር ሞከርኩ፣ ግን የሚሳካልኝ መስሎኝ ነው። ወይኔ ጉዴ ፈላ፣ አሁን ግን ምን አባቴ ላድርግ በሚል ሁኔታ እንግዲህ ተናግራለች። እና ነገሮቹ ግን በጣም ከባድ እስከሆነባት ድረስ ቃልዬ በጣም እየተርበተበተች ነው። አቶ በኃይሉ ግን አሁንም ሰውየውንና እሱም ብቻ አብሮ ቁጭ ብሎ እንዲያወሩ ነገሮቹን እያመቻቸ ነበረ። ነገሮቹን ግን እያመቻቸ እየሆነ ነገሮቹ ግን ቃልዬ እናቴ አንቺን ማነጋገር እፈልጋለሁ፣ ምንም ችግር የለውም፣ ነገ ነው የምታነጋግርኝ ብላ እሷ ወይዘሮ ሰላሜና ስትጠይቃት እኔ አሁን ነው ማነጋገር የምፈልገው እንጂ ነገ አልፈልግም ስትላት ነበረ። ነገር ግን እሷ እንደዛ ካለች በኋላ ማንም ሰው ሊያምናትም አልቻለም። ነገሮቹ በጣም ከባድ ስለሆኑ ብቻ ስለዚህ እንግዲህ ቃልዬን እናቷ ይዛ ወደ ውጭ ስትወጣ እናቷ ደግሞ ከቃልዬ ጋራ ሊነጋገሩ ወጥተው ነበረ። ከወጡ በኋላ አቶ በኃይሉ እንግዲህ ብሌንንም እኔ ነኝ አንቺ ውጪና ስለዚህ ወደ ውጪ ስትወጪ እኔ ደግሞ ወደ ውጪ ስንወጣ ነገሮቹን እንግዲህ አቶ በኃይሉ በጣም ነገሮቹን ዶክተሩን ይጠይቀዋል። ወይኔ ወይዘሮ ሰላሜና በጣም በለፋችው ነገር በጣም ነው የሚገርመው። ሊያበታተነው ነው ለሞፉልፍ ኑስ
ውድ ተመልካች በጣም ይቅርታ ቪዲዮ ገባብኝ። ነገሮቹ ግን በጣም ወይዘሮ ሰላሚና የደከመችበትን ነገር አቶ በኃይሉ ቃል ኪዳንና ሰላሚና እሱ ተመካክረው ሰላሚናን ይዛት ውጪ ወጣች። አቶ በኃይሉ ደግሞ እኔንም ወደ ውጪ ሂጂ እያለኝ ነው፣ እሱና ዶክተሮቹ ብቻ ነው የቀሩት ብላ በር ላይ ቆማ ቢሌን እያዳመጠች ነው። ውድ ተመልካች በጣም የሚያሳዝንና በጣም በሚገርም ሁኔታ ዶክተርን አቶ በኃይሉ ዶክተርን እየለመነው ነው መሰለኝ። ዶክተሩ ደግሞ በትክክል ሁሉም ነገር ስለገባው ምንም ነገር ትኩረቱ ቢሌን ላይ ነው ማለት ነው። እና ቢሌን ግን እግዚአብሔር አምላክ ወዶ ከፈቀደ የሰላሚና ልጅ ሆነ ሰላሚና ልጇን የቤት ሰራተኛ እንዳረገቻት ትረከባለች ብዬ አምናለሁ። ወደ ገደለው ቪዲዮ ደግሞ አብረን ስንሄድና አብረን ስንከታተል ዳግም እናቱን ጥየቃ ወደ ቤቱ እየሮጠ ሲመጣ ነበረ። ዳግም ልክ በሩን ከፍቶ ወደ ቤት ሲገባ እናቱ ወይዘሮ ገነት እሳት ጎርሳ ነው የጠበቀችው። ስለዚህ ዳግም እናቴ ብሎ እናቱን ሰላም ሊላት ወደ እናቱ ሲል ዳግም በጥፊ ነው ያለችው እናቱን። ምን አረኩሽ እናቴ? ለእግዚአብሔር ሰላምታ ነው ሰላም ልልሽ ነው የመጣሁት። ያንቺ ችግር ምንድነው እናቴ ብሎ ሲጠይቃት ነበረ። አንተ ከእንግዲህ በኋላ ስለ አባቴ ማንንም ሰው ስለ አባትክ ማንንም ሰው አትጠይቅ ብዬ ቃል አስገብቼህ ነበረ። ነገር ግን ቃሉን ትተከው አንተ የኔን ጎረቤት መንገድ ላይ አስቆመክ እጇን ይዘህ ስለ አባትህ አሟሟት ስለ አባትህ እንዴት እንደሆነ እየጠየቃት ነበረ። መቼ ሲላት ጎረቤቴን ጠይቀሽ ነበረ ብሎ ሲጠይቃት ነበረ። ነገር ግን በጣም ነው የደነገጠው ዳግም ደነገጠም አልደነገጠም። ነገር ግን እናትየቱ በጥፊ ብለዋለች። በስተ መጨረሻ ላይ ከእንግዲህ በኋላም እንደማትጠይቅ እንዴት ነው እየማቀው ዳግም ብላ ስትጠይቀው ነበረ። ዳግም ሴትየዋ ድሮንም ወሬኛ ለቃቃሚ ነችና ስለዚህ ሴትየቷ በጣም ከባድ ሰው ነች። ሴትየቷ በጣም ከባድ ሰው እስከሆነች ድረስ ነገሮቹን ግን ምን አባታይ ላድርግ ዳግም ብሎ እራሱን ሲጠይቅ ነበረ። ምን እንደምታረግ ደግሞ አንተ ታውቃለህ። እኔ ልጆቼ ናችሁ ብዬ ሁሉንም ነገር ረስቼው እኔ እናንተ ላይ እረፍት ወስዳለሁ ብዬ በእናንተ ኮርቼ ዝመስል አንተ የድሮ ጓደኛዬና የድሮ ጎረቤቴ ስር እየሄድክ ነገሮቹን እያበጣበጥክ ነው። ደሞሳ ተነጋግረን ይሄን ነገር ከዚህ ነገር ቁም ብዬ ካለው ነበረ። በጣም ነው ዳግም የማዝንብህ ብለው ነበረ። እሺ በቃ እናቴ ይቅርታ አድርግልኝና ከእንግዲህ በኋላ እንደዚህ አይነት ነገርም አይደግመኝም፣ ምንም ነገርም አላጠፋም፣ ይቅር በይም ብሎ እናቱ ስር ሲወርቅ ነበረ ዳግም። በመጨረሻ ላይም አቶ በኃይሉ ውጪ ግቢ ውስጥ ሲሽከረከረው ወንድሜ ያጠፋከው ነገር አለ ወይ? ለምንድነው ብቻህን እንደዚህ የምትሽከረከረው? ብላ ወይዘሮ ሰላምና ድንገት ግቢ ውስጥ ስታገኘው ስትጠይቀው ነበረ። አይ እህቴ ምንም ነገር አልሆንኩም ብሎ መልስ ሲሰጣት ነበረ። ወይዘሮ ሰላሚናም በአሁኑ ጊዜ ወንድም የሚታመን እስካ እንዳልሆነ በደንብ አውቃለች። ሰላሚና አሁን ነው ገና ነቃ ነቃ ያለችው። አቶ ባህሩና ቃል ኪዳን የሆነ ችግር አብራቸው የሆነ ኮንታት እንደፈጠሩና እሷን ለማጭበርበር ብዙ ነገሮች እንደሚሞክሩ አሁን በደንብ ገብቷታል። ነገር ግን ቢገባትም ባይገባትም ነገሮቹን በግልጽ እንደደረሰችበትና ነገሮቹን እንዳማረግ ነገሮቹን ወደምትፈልገው ነገር መቀየርና ማስተካከልና የራሷን ግለሰብ በግድ ማወቅ እንዳለባት
በግድ ሳይሆን አስገድዷት ስለሆነ አወቀች ማለት ነው። ውድ ተመልካች ሰላም ጤና ይስጥልኝ። እንደናችሁ ደህና ናችሁ ወይ? ውድ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? እንዴት ዋላችሁስ? ወይስ እንዴት አመሻችሁ እያልኩኝ እንግዲህ ጨርሻለሁ። በድጋሚ ደግሞ ልመጣ እችላለሁ። እናንተም ላይክ አድርጉ። ኧረ ችግር የለውም ግን ከቅድም ጀምሮ እያየሁሽ ነበር። ወይዘሮ ሰላም ትመስያለሽ። ምንድን ነው ያልከው? ቆይ ምን አይነት የማይመስል ነገር ነው የምታወራው? እሷ ቆይ ምን ሆነ ሰላም የሚመስል